እኔ ሁለተኛ ሚስት ሆኜ ተከብሬ ነው የምኖረው ትበል እስቲ አንድ ሴት መጣ መቼም አትልሽ። ድሮ ሱሪ ስንለብስ እናፍራለን። እንኳን የሰው ባል ጋር ስንራመድ ነውር ጌጣችን ሆኖ ሚዲያ ድረስ ልንወጣ ይቀርና ማለት ነው። የምሬን ነው የምልሽ። አብዛኛው ሚዲያ ላይ እነከለ ያለ በተለይ ቡታጅራ ዙሪያ ላይ የሚሰሩ ልጆች አሉ። አይዞሽ በርቺ ነገ ከላይ አንቺ ይሆናል። መቼም የሷ አይሆንም። የምሬን ነው የምልሽ። የኔ ባል መቼም ድራማ ነው ወይስ እኔ እውነተኛ ይሁን ድራማ ይሁን ይሄን የህግ አካል ሊያጣራ ይገባል። ይሄ ነገር ትክክል ነው ትክክል አይደለም ካሉ እኔን ያናግሩ ስልኬ ክርስቶስን የእውነቴን ነው የምልሽ። አንቺን ደውዬ ሳወራሽ ዋና ፖይንት ይሄ ነው። እቺ ኢትዮጵያ ናት፣ ነውር ጌጧ አይደለችም። ኢትዮጵያ ቅድስት ከተማ ናት። ቅድስናዋ ነው ጌጧ ለዚች ሀገር። ለኛ ለሀበሾች ነውር ጌጣችን ሆኖ አያውቅም። የምሬን ነው የምልሽ። እናትና አባቶቻችን እኮ እንግዳ ሲመጣ ሂጅ ከዚህ ተብለን እኮ አይደለ እንዴ? ዛሬ ታዲያ የሰው ሽማ ሆኛ አደባባይ ላይ ቀጥ ብዬ ሚስቱን ሄጄ ባህሌ ነው ልቀቂ ተአምር ነው ሲወራና ሲኖር ግን አንዳንዴ አዎ መኖር አለብና እውነቱ ላይ ባህላችን ላይ መጽሐፍ ቅዱሳችን ላይ ቅዳሴያችን ላይ መኖር አለብን። ነጠላ ለብሰን ውስጥ ገብተን ለምን ወርሻለን? እኔ እውነት ብነግርሽ ቤተክርስቲያን መግባት ፈራለሁ። ቂመኛ ስለሆንኩ ስላልተበቀልኩ ስህተት እንደሆነ እኮ አውቃለሁ። ንስሐ ስገባ እንዴት ንስሐ እንደምገባ ነው ያውቃለሁ። እኔ አሁን ህይወቴ ውስጥ ሰው አለ በፍጹም ግን ጥንቃቄ ታውቂያለሽ። ችግርና ላይ ያለ ወታደር ኦኬ። አሁን ሶስተኛ ጋብቻ አዎ ታገቢ ነው? ላገባ ነው እግዚአብሔር ካለ በእውነት ደብረ ሊባኖስ ገዳም ላይ። እንግዲህ ለብዙዎች ትምህርት ይሆናል ብዬ አምናለሁ። አንቺም ኃላፊነት ተሰምቶሽ ይሄንን መልእክት ማስተላለፍ ፈልጋለሁ።